ዛሬ እንግዲህ የብዙዎቻችንን ቤት እያንኳኳ ስላለው ስለ ቺቲንግ ነው የምናወራው። በዚህ ቪዲዮ የፍቅር አጋሮቻችን ከማን ጋር ነው ቺት የማድረግ ሰፊ እድል ያላቸው፣ እንዲሁም ደግሞ ሰዎች ፍቅረኞቻችን የትዳር አጋሮቻችን ሌላ ቦታ ሄደው ቺት እንዲያደርጉ የሚገፋፏቸው ምክንያቶች ወይም ደግሞ መንስኤዎች ምንድን ናቸው? እንዲሁም ቺት እያደረገብን ያለ ሰው የሚያሳየው ምልክትስ ምንድን ነው? በመጨረሻ ይሄን ሁሉ ነገር ካወራን በኋላ እኛ የፍቅር አጋሮቻችን ቺት እንዳያደርጉ እኛ ጋር ያለው መፍትሄ ምንድን ነው? ምን ማድረግ አለብን? ከኛ የሚጠበቁትስ ነገሮች ምንድን ናቸው? የሚለውን ነገር በጥልቀት ነው ዛሬ የምናየው። ስለዚህ መፍትሄም ስላለው እስከ መጨረሻው ይሄንን ቪዲዮ ካያችሁት በእርግጠኝነት በህይወታችሁ ውስጥ ትልቅ ጥቅም እንደምታገኙበት አልጠራጠርም። ሰላም ውድ ቤተሰቦቼ፣ ፔሪስ ፐርስፔክቲቭ ነው። አመሰግናለሁ። እኔ ፔሪ ነኝ። ለዚህ ቤት አዲስ የሆናችሁ ታዲያ ሰብስክራይብ እያደረጋችሁ ቪዲዮን ተቀላቀሉት። እንዲሁም የምትወዱን ላይክ ማድረግ እንዳትረሱ። ቪዲዮን ካያችሁ በኋላ ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉ ሰው ደግሞ ሼር አድርጉለት። እንዲሁም እንዲህ ዝንጥ ያለ ኮቶችን ሱሪዎችን የምሰራው እኔ ነኝ። ማዘዝ የምትፈልጉ ከሆነ ፔሪ ዲዛይን ብላችሁ እዚህ ስር ባለው ስልክ ቁጥር ላይ ብትደውሉልን ትዕዛዝ የምንቀበል ይሆናል። በተለያዩ ከለሮች ይዘጋጅላችኋል። እንግዲህ የራሴን ልብስ ዝንጥ ብዬ መጥቻለሁ። ወደ መጀመሪያው ስንገባ አብረው ያሉን የፍቅር አጋሮች ወይም ደግሞ ባሎቻችን፣ ሚስቶቻችን፣ ፍቅረኞቻችን በብዛት ቺት የማድረግ እድላቸው ሰፊ የሆነው ከነማን ጋር ነው የሚለውን ነው በመጀመሪያ ደረጃ የምናየው። የትዳር አጋራችን ወይም ባላችን እንዲሁም ፍቅረኛችን ሊሆን ይችላል በእኛ ላይ ቺት የሚያድርግ እድሉ በጣም ሰፊ የሆነው ከኤክስ ገርፍሬንዱ ጋር ከበፊት ፍቅረኛው ጋር ይሆናል። ይሄ የሚሆንበት አጋጣሚ እነዛ ሰዎች ከዚህ በፊት ይተዋወቃሉ። አካላዊ ግንኙነትም፣ መንፈሳዊ ግንኙነትም፣ ስሜታዊ ግንኙነትም አላቸው። እነዚህ ሰዎች ጋር የነበረው የስልክ ግንኙነት፣ አንዳንድ ግንኙነቶች ያልቀሩ ከሆኑ በእናንተ መሃል ትንሽ ቅራኔና ትንሽ አለመግባባት ሲፈጠር ልቡ ወደዛ የመሸፈት እንዴ እሷ እኮ ትረዳኝ ነበር፣ እሷ ትረዳኛለች የማለትና መልሶ ወደዛ ስሜት የመሳብ ፍላጎታቸው የበለጠ ይጨምራል። አዲስ ሰው ስላልሆነች ከነሱ ጋር አብሮ መቀራረብ፣ አንቺ ጋር ያለውን ክፍተት፣ አንቺ ጋር ያለውን አለመግባባት እሷ ውስጥ መፈለግ ይጀምሩና በቀላሉ ወደ አካል ቅርበት፣ ወደ አልጋ የመውደቅ እድላቸው ሰፊ ነው። ሁለተኛ ባልሽ ቺት ሊያደርግ የሚችለው ካንቺ የሴት ጓደኞች ጋር ሊሆን ይችላል። ይሄም የሚሆነው በብዛት ያንቺ የፍቅር አጋር ወይም ደግሞ የትዳር አጋርሽ ያንቺን ጓደኞች የማግኘት እድሉ ሰፊ ነው። ስትታሉ ያስታርቃችኋል። በበዓል በተለያዩ መንገዶች ትገናኛላችሁ። እነዛን ሴቶች ያገኟችኋል። ግማሹ እንዳስታራቂ፣ ግማሹ እንደመካሪ ሆኖ በብዛት ከትዳር አጋራችሁና ከፍቅር ወንድ አጋራችሁ ጋር የመገናኘት እድላቸው ሰፊ ነው የህይወት አጋጣሚ ስለሆነ ያኔ ችግር ሲፈጠር ክፍተታችሁን በተለይ አብረው የሚያወሩ ከሆነ ይሄ ነገር እየደበረኝ ነው፣ ይሄ ስርሷ ጋር ቅር ያለኝ ነገር አለ ምናምን እያለ ደጋግሞ የሚያወራ ከሆነ ያቺ ሴት ያንን እድል ተጠቅማ የምታሞግሰው፣ የምታደንቀው፣ አንቺ በተለየ የምታከብረው ከሆነ አንቺ ጋር ትንሽ ክፍተት በኖረ ቁጥር፣ አለመስማማትና አለመግባባት በኖረ ቁጥር የምትረዳኝ እሷ ነች የሚል ስሜት ያድርበትና ከእሷ ጋር በቀላሉ ለአልጋ ለመውደቅ ይጋለጣል፣ ለዝሙት
ለቺቲንግ ይጋለጣል ማለት ነው። በሶስተኛ ደረጃ ጀስት ፍሬንድ የምንላቸው የሱ ቤስት የሴት ጓደኛው ነች። በብዛት እንደዚህ የሚሆነው ለምንድን ነው? በቃ ጓደኛዬ ነች፣ ሌላ ነገር ግንኙነት የለንም የሚላት ያቺ ሴት በብዛት አንቺ ጋር ችግር ሲኖር፣ በስራው ችግር ሲኖር፣ በህይወቱ ችግር ሲኖር ከአንቺ በፊትም ምናልባት የሚያውቃት ሴት ትሆናለች ጓደኛው። ለሷ ያማክራታል፣ ሚስጥር የሚለው ነገር የለም። ያቺ ሴት ደግሞ አይዞህ አለውልህ ነው የምትለው። ታሞግሰዋለች፣ ታከብረዋለች፣ ታደንቀዋለች። ስለዚህ በዚህ መሃል እናንተ ጋር ለሚፈጠሩ ነገሮች ሁሉ ያቺን ሴት መሸሸጊያ አማካሪው ምኑ ያደርጋትና ከሷ ጋር በአልጋ የመውደቅ የመዘሞት ቺት የማድረግ እድሉ ከፍ ያለ ነው። በአራተኛ ደረጃ ከስራ ባልደረባው አብራው ከምትሰራው ሴት ጋር አንሶላ የመጋፈፍ ቺት የማድረግ እድሉም እንደዛው ከፍተኛ ነው። ምክንያቱም ቀኑን ሙሉ በአብዛኛው ጊዜውን ስራው ላይ ነው የሚያሳልፈው። በዛን ሰዓት እዛ የግሩፕ መቀራረብ ይጀምራል፣ መደናነቅ ይጀምራል፣ አምሮብሃል፣ አምሮብሻል ይጀምራል። እነዛ መቀራረቦች ወደ ስሜትነት ቀየሩና በመሃል አንቺ ጋር የሆነ ነገር ሲፈጠር፣ የሆነ መጣላት፣ የሆነ መጋጨት በሚፈጠርበት ክፍተት ያ አጋጣሚ ያ የስሜት ትስስር ወደ አልጋ የመቀየር ወደ ስሜታዊ አካላዊ ግንኙነት የመቀየር እድሉ ከፍ ያለ ሊሆን ይችላል። በተለይ ደግሞ ድንበርና ባውንድሪ የማያበጅ አይነት ወንድ ከሆነ ማለት ነው። በሌላኛው በአምስተኛው ደረጃ ወንድ ልጅ ቺት የሚያደርገው በአጋጣሚ ከተዋወቃቸው ሰዎች ጋር ሊሆን ይችላል። ሲዝናና ካወቃት ሴት ጋር፣ ከሴተኛ አዳሪ ጋር፣ እንዲሁም ደግሞ ገንዘብ አላት ሰፖርት ታረገኛለች ብሎ ከሚያስባት የተለያዩ በአጋጣሚ ካገኛቸው ሴቶች ጋር አንሶላ የመጋፈፍ እድሉ ቺት የማድረግ እድሉ ሰፊ ነው። ያ ማለት ከሁሉ ጋር ቺት ያደርጋል ሳይሆን እድሉ ሰፊ ነው። በተለይ ባውንድሪ ማያበጅ ከሆነ የቤቱን ገመና አውጥቶ የሚያሰጣ ከሆነ ከነዚህ ሰዎች ጋር በአካል ቺት የማድረግ እድሉ በጣም ከፍተኛ ይሆናል። እሺ አሁን የወንዱን አይተናል አይደል? አሁን ደግሞ ወደ ሴቶቹ እንሂድ። ሴትስ በትዳር አጋሯ ላይ ወይም በፍቅረኛዋ ላይ ቺት የማድረግ እድሏ ከነማን ጋር ነው ተብሎ ሲታይ የመጀመሪያው ኤክስ ቦይፍሬንዷ ወይም ደግሞ የበፊት ፍቅረኛዋ ይሆናል። ይሄ ነገር በብዛት የሚፈጠረው አሁን ያላት የፍቅር አጋር አሁን ያላት የትዳር አጋር በስሜት እየራቃት እንደሆነ ከተሰማት፣ ጊዜ እየሰጣት እንዳልሆነ ከተሰማት፣ የበፊት ፍቅረኛዋ ጋር ስሜታዊ ትስስር ስለሚኖራት ባላቸው መስተጋብር እሱ እኮ ጊዜ ሰጠኝ ነበር፣ እሱ እኮ ይወደኝ ነበር፣ እሱ ያደንቀኝ ነበር፣ እሱ ያቅፈኝ ነበር፣ እሱ ያሞግሰኝ ነበር ብላ ያ ስሜት ድጋሚ የማገርሸት እድሉ ከሱ ጋር አብሮ አንሶላ ላይ መገፈፍ እድሏ በጣም በጣም ከፍተኛ ይሆናል ማለት ነው። በሁለተኛ ደረጃ የሷ ቤስት ፍሬንድ ወይም ጀስት ፍሬንድ የምትለው የወንድ ጓደኛ ካላት ነው። ይሄ ነገር የሚስተዋለው ያ ጓደኛ ካንተም በፊት ያለ ሊሆን ይችላል፣ ካንተም በኋላ የመጣ ሊሆን ይችላል። ነገር ግን በመሃላችሁ ክፍተትም ሲፈጠር የተለያዩ ነገሮች ሲፈጠር ለመፍትሄ ብላ የምታማክረው ነገር ከሆነ በተለይ ይሄ እኮ ላንቺ አይገባሽም ነበር፣ እኔ በሆነ ይሄንን አላደርግም ነበር እያለ ክፍተቶቹን የበለጠ ለማስፋት ይሞክራል። ያኔ አንድ ቀን አንተ ቅፍን ስታረቅ በስሜት ስትርቃት አልረዳ ስትላት አልሰማ ስትላት ያ ሰውዬ ካንተ ያጣችውን ነገር በእጥፍ አድርጎ ይሰጣትና ወደ አልጋ ቺት ወደ ማድረግ አንሶላ ወደ መጋፈፍ ይወስዳታልና በዚህ ለቺቲንግ በጣም ትጋለጣለች። በሶስተኛ ደረጃ ካንተ የወንድ ጓደኛ ጋር ነው። ያንተ የወንድ ጓደኛ በብዛት አስታራቂ ሆኖ አለመስማማት ሲፈጠር እናንተ ህይወት ውስጥ ገብቶ ለበዓሉ ለአውደ ዓመቱ ቤታችሁ ውስጥ እየመጣ እሷን ትሪት እያረገ እያደነቀ አምሮብሻል እያለ እንደ ቀልድ የሚጥላቸው ነገሮች ቀስ እያለ የእሷን ስሜት መሙላት ይጀምርና አንተ ቤት ውስጥ በስሜት ብቁ ሆነ ያልተገኘህ ቀን
የከፋት ቀን የጎደላት ቀን አይዞሽ ብሎ ቅፍ አድርጎ ደግፈው። እውነት አይገባም እኮ እሱ እኮ እድለኛ መሆኑን አላወቀም። አንቺን የመሰለች ሴት አግኝቶ ሆነ እኮ አንቺን የመሰለች ሴት ባገኝ ኑሮ እንደ ንግስት ነበር የማኖራት ይልና በጆሮዋ ሹክ ይላል። ያኔ የተወደደች ካንተ የተለየ ፍቅር የተሰጣት ስለሚመስላት አንሶላ የመጋፈፍ ቺት የማድረግ እድሏ ከፍ ይላል። ለዚህ ነው ወዳጅነታችሁ ላይ ባውንድሪ ወይም ደግሞ ቀይ መስመር ሊታለፍ የማይገባ መስመር ማስመር ያለባችሁ። ሌላኛውና ቺት ታደርጋለች ተብሎ የሚታሰበው ከአለቃዋ ነው፣ ከአሰሪዋ ጋር ነው። ይሄ የሚሆነው አሰሪዋ በተለያዩ መንገዶች ሲያሞግሳት፣ ሲያደንቃት፣ ሲያበረታታት፣ እድገት ሲሰጣት፣ አንተ ግን ቤት ውስጥ ስታንቋሽሻት፣ እሱ ደግሞ እዛ ሲያከብራት፣ እንዴ ባሌ እኮ እንደ ውሻ ነው የሚያየኝ፣ ፍቅረኛዬ እንደ ውሻ ነው የሚያየኝ፣ የኔ ጥሩ ነገር አይታየውም፣ የኔ ውበት አይታየውም፣ አለቃዬ እኮ ሁል ጊዜ ነው አፕሪሼት የሚያደንቀኝ፣ አንቺ በጣም ጀግና ነሽ የሚለኝ በሚለው ነገር ትሳብ እና በሆነ አጋጣሚ እናንተ መሃል ግጭት፣ ክፍተት፣ መቃረን የተወሰነ ጥቂት ጸብ ሲኖር ያ አለቃ በመሃል ገብቶ እሷን ወደ አልጋ የመውሰድ ቺት እንድታደርግ የመገፋፋት እድሉ በጣም ከፍተኛ ነው። ሴቶች ጋር ከወንዶች የሚለየው ወንዶች ከማያውቃት ሴት ጋር ሁሉ እዛ ጋር ክፍተት ካለ የመተኛት እድሉ ሰፊ ሲሆን፣ ሴት ግን ብዙ ጊዜ መተኛት አብሮ መሆን የምትፈልገው የስሜት ክፍተቷን የሚሞሉላት ወንዶች ይረዱኛል ብላ ቅርበት ካላት ወንዶች ጋር በብዛት የመሰናከል እድሏ ሰፊ ነው። ለዚህ ነው ለሚስትህ ለፍቅረኛ በስሜት መገኘት ያለብን። ኦኬ እሺ፣ እስካሁን ያየነው ምንድነው? የፍቅር አጋሮቻችን የትዳር አጋሮቻችን በብዛት ከነማን ጋር ነው ቺት ሊያደርጉ የሚችሉት ብለን አንጻራዊ ምክንያት ዘርዝረናል አይደል? አሁን ደግሞ አጋሮቻችን ቺት እንዲያደርጉ ከኛ እንዲርቁ በስሜት እንዲወሰልቱ የሚያስገድዳቸው መንስኤ ወይም ምክንያት ምንድን ነው የሚለውን ነው በደንብ አጠንክረን የምናወራው። የመጀመሪያው በወንድ በኩል ስናይ ወንድ ልጅ ቤት ውስጥ ያለመፈለግ ስሜት ከተሰማው፣ እንደማይከበር እንደማይሰማ ከተሰማው፣ እንዲሁም ደግሞ ቫልዩለስ እንደሆነ አይነት ፊል የሚያደርግ ከሆነ ለወሲብ በፍጹም ፍቃደኛ የማትሆኝለትና ከስሜት ከሴክሹዋል ግንኙነት እሱን ያገለልሽው ከሆነ ሳይወድ በግድ ከቤቱ እንዲሸሽና ከቤቱ እንዲርቅ ታስገድጀዋለሽ። ይሄ ምክንያት ነው ወንድ ልጅን ሊያርቅ የሚችልበት። በሴት በኩል ስንመጣ ደግሞ ሴት ልጅ ከቤቷ እንድትርቅና ቺት እንድታደርግ የሚያደርጋት ትልቁ ምክንያት በስሜት አንተ ስትርቃት ነው። ስሜትህ ሲጎልባት ነው። መታቀፍ፣ መሰማት፣ ቆንጆ ነሽ ብሎ ማድነቅ፣ ፍቅር መግለጽ፣ ለሷ ጊዜ መስጠት የመሳሰሉትን ከስሜት ጋር ኮኔክሽን ያለው ለሷ ትልቅ ቦታ እንዳለ እንዲሰማት ማድረግህን ስታቆም አንተ ያጎደልክባትን ስሜት፣ ፍቅር፣ እንክብካቤና አድንቆት ከውጪ ይሰጧታል። ያኔ ትኮበለላለች ማለት ነው። ስለዚህ ለሚስት በስሜት ለፍቅረኛ በስሜት መገኘት አለመቻል ትልቁ መንስኤ ነው፣ በተለይ በሴቶች። እሺ መንስኤውን አየን አይደል? ኦኬ የፍቅር አጋራችን ወይም ደግሞ ባላችን ሚስታችን ሊሆኑ ይችላል ቺት ሲያደርጉብን ልናውቅ የምንችልበት ምልክት አለ ወይ? የስ ሁሉንም ባያጠቃልልም በብዛት የሚስተዋል ግን ምልክት አለ። ምን አይነት ምልክት ነው ግን ቺተሮች የሚያሳዩት? እሺ ወደሱ ስንሄድ ደግሞ ቺተሮች ከሚያሳዩት ምልክቶች ውስጥ አንዱ በወንድ ስንሄድ የመጀመሪያው ስልኩን ከዚህ በፊት አይተሹ በማታቂው መንገድ ስልኩን እንድትነኪ አይፈቅድልሽም። ፒን ፓተርን 10 ይቀያየራል። በስህተት ስልኩን እንኳን ከነካሽ ጩኸትና ዱላ ቀረሽ ድብድብ ይጠብቅሻል።
ይሄ የመጀመሪያው ነው። ሁለተኛው ደግሞ ከዚህ ቀደም የሌለውን ባህሪ አለባበሱ ላይ መጠንቀቅ፣ ንጽህናው ላይ በጣም መጠንቀቅ፣ ጸጉሩን፣ ጺሙን እንዲሁም ለላይ እይታው ላይ በጣም መጠንቀቅና ማማር መሽቀርቀር ያበዛል፣ ሽቶ ያበዛል። በቃ አላ አይደለ በጣም ጥንቅቅ ብሎ መዘነጥ ያበዛል። የሚዘንጥ ሁሉ ቺተር ነው ባይሆንም ከዚህ በፊት የሌለበት አይነት ልማድ ነው የምታይበት፣ አዲስ ነው የሚሆንብሽ። በሌላኛው በሶስተኛው ደረጃ ደግሞ ምንድነው የምታስተውየው መሰለሽ? ከቤቱ ለመራቅ ሰበብ ያበዛል። ቤት ላለመምጣት ያመሻል፣ ፊልድ ያበዛል። ኦኬ፣ ሁል ጊዜ ስራ ይበዛበታል። ለማምሸት ውጪ ለማደር ብዙ ምክንያቶች ይደረድራል። በተቻለ መጠን ቤት ውስጥ ያለውን ቆይታ መቀነስ ይጀምራል። ያኔ ጠርጠር ብለሽ ክትትልሽን ብታደርጊ ያዋጣሻል። እሺ ሚስቴ ወይም ደግሞ ፍቅረኛዬ እኔ ላይ ቺት እያደረገች እንደሆነ በምን አውቃለሁ ብለህ ከተጠራጠርክ ሁሉንም ባይሆንም በአብዛኛው የሚስተዋሉ የሚባሉ ምልክቶችን እነግርሃለሁ። የመጀመሪያው ዝምታ ታበዛለች። ሌላው አንተን መተቸት፣ አንተን መቆጣት፣ ካንተ ጋር መነጫነጭ ፍላጎቷ ኮምፕሊትሊ ይሞታል። ላንተ የነበራት ጉጉት መናፈቅ ይቀንሳል። በአልጋ ላይ ቀዝቃዛ ትሆናለች። በፍጹም የምትላትን የምትነግራትን እያንዳንዱን ነገር ቦታ መስጠት ታቆማለች። ዝም ካለች፣ መነጫነጭ፣ አንተን መውቀስ ካቆመች፣ አልጋ ላይ ቀዝቃዛ ከሆነችና ለአንተ ለእያንዳንዱ አዳዲስ ለውጦች ምንም አይነት ቦታ መስጠት ካቆመች፣ ወንድሜ በደንብ ሚስትህን ፈትሽ። እስካሁን እንግዲህ እነዚህን ችግሮች አይተናል። ከማን ጋር ነው ቺት የሚያደርገው? የሚያሳየውስ ምልክት ምንድን ነው? መንስኤውስ ሰው ቺት እንዲያደርግ እኛን ትቶ ሌላ ቦታ እንዲሄድ የሚያደርገው ነገር ምንድን ነው የሚለውን አይተናል። አሁን ደግሞ ይሄን ሁሉ ካየን መፍትሄውስ ምንድን ነው? ምን እናድርግ? የፍቅር አጋሮቻችን፣ የትዳር አጋሮቻችን ቺት እንዳያደርጉ ከኛ ምን አይነት ኃላፊነት አለ? ምን እናድርግ? በታማኝነት አብሮ ለመሆን ምን እናድርግ ካላችሁኝ፣ የመጀመሪያው ስሜትና ፍላጎትን በግልጽ መነጋገር ነው። አንተ የሚሰማህን ስሜት ፊል የምታደርገውን ስሜት ከውጪ ከመፈለግህ በፊት ለሚስት እንዲህ ስታረጊ እንዲሰማኛል፣ የኔ ሚስት ይሄን አድርጊ፣ ፍቅረኛ ይሄን እናድርግ፣ በቃ እንደዚህ ነው፣ አንተም እንደዚህ በስሜት ብትገኝልኝ ደስ ይለኛል፣ በቃ እንዲህ ስታረግ ቅር ይለኛል፣ ልቤ ይከፋል እና ደስተኛ አይደለሁም። ስታወሩ ለፉክክርና ለመወቃቀስ ሳይሆን አንዱ የአንዱን ፍላጎት ለመሙላት ለመሙላት ስለሚሆን የመጣበቅ አንድ ላይ የመሆናችሁ ነገር ይጨምራል። ኦኬ፣ ይሄ ነገር ቅር ያሰኘዋል፣ ይሄ ነገር ቅር ያሰኛታል መባባል ስትጀምሩ ክፍተቶቻችሁን መድፈን ትጀምራላችሁ። ሁለተኛው ደግሞ ጤናማ ባውንደሪ ለወዳጆቻችሁና ለጓደኞቻችሁ ማበጀት አለባችሁ። ኦቨር የሆነ ቅርበትን ከጓደኞቻችሁ ከወዳጆቻችሁ ጋር አርቁ። የእናንተን ሚስጥር፣ የእናንተን ገመና፣ የእናንተን የውስጥ ችግር በተቻለ መጠን እናንተ ጋር ይለቅ። ሼር አታርጉት፣ አታውጡት። ካወጣችሁም ጥቂት ነገሮችን ብቻ በእናንተ ጎዶሎ በእናንተ ክፍተት ውስጥ ገብቶ እናንተን ለቺቲንግ፣ ለትዳር መፍረስ፣ ለዝሙት የሚዳርጋችሁ ብዙ ሰው አለ በዙሪያችሁ። ስለዚህ አስምሩ፣ ባውንድሪ አስምሩ። ከዚህ በላይ ማንም ትዳሬ ውስጥ እንዳይገባ። ስለ ትዳሬ አይመለከታችሁም። ያላችሁንም ቅርበት መጠነኛ አድርጉት። ከኤክስ ጋር ሲጀምር መደዋወልም መግባባትም አያስፈልግም። ኤክስ ነው በቃ። በህይወታችሁ ውስጥ ኤክስ የሚባል ነገር ድጋሚ በህይወት ውስጥ ከመጣ ትልቅ ችግር አለው። ቤስት ፍሬንድ አይኑራችሁ ሳይሆን ገደብ ሊኖረው ይገባል። እስከምን ድረስ ጓደኝነት፣ እስከምን ድረስ ወዳጅ፣ እስከምን ድረስ የሚለውን ነገር ጤናማ ባውንደሪ አበጁ። ወዳጆቻችሁን በህይወት ውስጥ ስታስገቡ
ጤናማ የሆነውን ባውንደሪ አበጁ። ቤተሰቦቻችሁን ትዳራችሁ ስታስገቡ ጤናማ የሆነ ባውንደሪ አበጁ። በሶስተኛው ደረጃ ለትዳራችሁ አድቬንቸር መፍጠር ተለማመዱ። ብቻችሁን የምታሳልፉበት፣ ለፍቅረኞቻችሁ ብቻችሁን የምታሳልፉበት የሚያዝናናችሁን የሚያድሳችሁን ይሆን አይደል? ለየት ያለ ነገር ክሬት አድርጉ። የግድ ውድ መሆን አይጠበቅበትም። ብቻችሁ ኳሊቲ ታይም ይኖራችሁ፣ የልባችሁን የምታወሩበት አላለ፣ ፍቅራችሁን የምታድሱበት። ፍቅር ይታደሳል፣ ትዳር ይታደሳል። ብልህ የሆኑ ሰዎች ያንን አበባ እያጠጡ እንዳዲስ እንዲያብብ፣ እንዳዲስ እንዲፈካ፣ እንዳዲስ ትዳር ፍሬ እንዲያፈራ ማድረግ ይቻላል። ስለዚህ የእናንተን ጥረት ይፈልጋል። አራተኛውና ትልቁ መፍትሄ መታመንን ልክ እንደ ራስ እሴት አድርጎ መገንባት ነው። ይህ ማለት ከምንም በላይ ከፈጣሪያችሁ ጋር ያላችሁን ግንኙነት ማጠንከር፣ ፈሪሃ እግዚአብሔርን መገንባት፣ መንፈሳዊ ሕይወታችሁ ላይ ጠንካራ መሆን ነው። መንፈሳዊ ሕይወቱ ላይ ጠንካራ የሆነ ወንድ፣ መንፈሳዊ ግንኙነቷ ላይ ጠንካራ የሆነች ሴት ሰው ያየኛል አያየኝም ሳይሆን እግዚአብሔር ያየኛል አያየኝም ለሚለው ነገር ከልቡ ስለሚገዛ ሳይወድ በግዱ ስሜቱን፣ መናደዱን፣ መከፋቱን ኮንትሮል አድርጎ ለትዳሩ ራሱን ታማኝ ማድረግ ይችላል። ስለዚህ መንፈሳዊነት ከፈጣሪ ጋር ያላችሁን ግንኙነት በጣም ስታጠነክሩ ሰው ሳይሆን እናንተን የሚመራችሁ ህሊናችሁ ይሆናል። ህሊና ያለው ፈሪሃ እግዚአብሔር ያለው ወንድና ሴት ደግሞ ምን ችግር ቢኖር ትዳሩ ላይ ታምኖ ጸንቶ የመኖር እድሉ በጣም ትልቅ ነው። ስለዚህ እነዚህን መፍትሄዎች በህይወታችሁ ተግብሩና ትዳራችሁን፣ ፍቅራችሁን አድኑ፣ ግንኙነታችሁን ታደጉ። ስለዚህ ቺቲንግ፣ አንድ ሰው ቺት ሲያደርግ ቺት የተደረገበት ሰው እጅም እንዳለበት ሁልጊዜ ግን ወቁ። አንድ ሰው ዝም ብሎ አመል ያለበት ሰው አለ፣ አመል ያለባት ሴትም አለች፣ አመል ያለበትም ወንድ አለ። ምንም ሳይጎልበት እንዲሁ የተለያየ ቦታ መዝለል የሚወድ አብዛኛው ግን ለቺቲንግ መንስኤው ቅድም እንዳልነው መገፋት ነው። ሰዎች ወደ ውጭ ወጥተው የጎደላቸውን እንዲፈልጉ የምናስገድዳቸውም እኛ ነን። ሚስት ቺት ካደረገች አንተ ጋር ችግር አለ፣ ባልሽ ቺት ካደረገ አንቺ ጋም ችግር አለ። ስለዚህ ክፍተታችሁን አውርታችሁ በደንብ ለመፍታት ሞክሩ። ትልቁ ጥበብ ምርጫችሁን ስታገቡ ፍቅረኛችሁን ስትመርጡ በጥበብ ቢሆን መልካም ነው። ስለዚህ የምትመርጡ ሰዎች ከልብ በጥበብ ምረጡ። የገባችሁበት ሰዎች ግን በጥበብ ቤታችሁን አድሱ፣ ገንቡ። ለትዳራችሁ ስትሉ፣ ለሪሌሽንሺፓችሁ ስትሉ ተቀየሩ፣ ታደሱና ቤታችሁ ላይ ፍቅር፣ በረከትና ሰላም ሙሉበት። የኔ ውድ ቤተሰቦች እንግዲህ አመሰግናለሁኝ። ሁልጊዜ ግን ማሰብ ያለባችሁ አንድ ነገር ምንድነው? ቺቲንግ የአንድ ቀን ስህተት ሳይሆን የተደጋጋሚ ክፍተቶች፣ በተደጋጋሚ የነበሩ ክፍተቶች ውጤት መሆኑን እንዳትረሱ። የእናንተ እጅ አለበት የምለው ለዛ ነው። የእናንተን አስተያየት እስቲ ኮመንት ላይ ጻፉልኝ። እናንተ ስለዚህ ነገር ምን ታስባላችሁ? እንግዲህ የኔ ውድ ቤተሰቦች በሌላ ጠቃሚ በምለው ቪዲዮ ተመልሼ እመጣለሁ። አብሬያችሁ የነበርኩት ፔሪ ነበርኩኝ። ሰላም ያገናኛል።